ሰበር ዜና ክሪስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። የዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ክለባችን ከክለብ ብሩጅ ጋር ተጫዋቹን ለማስፈረም ሙሉ ለሙሉ ከስምምነት ደርሷል። ክለባችንም ለዝውውሩ 40 ሚሊዮን ዩሮ የሚከፍል ይሆናል። አርሰናልም የክረምት የዝውውር መስኮት ሁለተኛ ፈራሚውን አግኝቷል ማለት ነው። ክሪስቶስ ዞሊስ ዝውውርም ከሌሎች ዝውውሮች ጋር የሚገናኝ አይደለም። ክለባችን አሁንም የሞርጋን ሮጀር ዝውውርና ሌሎች ተጫዋቾችን የማስፈረም ስራው እንደሚሰራ የዴቪድ ኦርንስቲን መረጃ አሳይቷል። አርሰናል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተረጋግጧል፣ ተፈርሟል። አዲሱ ትሮሳርድ መጥቶላል። ትሮሳርድኞ ተዘጋጅ። ቁጥር አንድ ብለህ አሁን ጀምረናል። አሁን የጀመርነው ይኸውልህ ቀብራራ አርሰናል ደጋፊ ስትሆን ተረጋግተህ ነው ተጫዋች የምታስፈርሙ። የምን አባ መንቀልቀሉ ቀለል አድርገህ ሻምፒዮን ነህ እና ስትለው ይመጣል። ይኸውልህ 2 ቀን ሲቀረው ለተጫዋቹ ዝውውር 4 ተጫዋች አግበስብሰን ማምጣት የምንችል ደጋፊዎች ነን። ለማንኛውም ክሪስቶስ ዞሊስ ኦፊሻሊ ወደ አርሰናል እንደሚቀላቀል አክቲቪስት ይነግርሃል አይደለ? ያው ከኔ ቀጥሎ ደግሞ ማን ሊነግርህ ይችላል? እዚች ጋር ይሆነ ስፋል እስቲ ምንድን ነው የምትለው? ቀኝ ግዛት በአግባቡ ሊጉ ይያዛል ነው የምልህ። እዚህ ጋር ደግሞ ሌላው ቆጣሪ አለ። አቺ ለቀፈቻ ዞሊስ ከፈረ ነው እንዴ ሪዳክስ ያደረገ ላይቭ አፍተር ዞሊስ ትሮሳርድን ደግመን አስፈረመናል። እናቴ በአግባቡ ትሮሳርድን አፕዴት አድርገናል። ጀምአው ይመቻችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ገና ጅማሬያችን ነው። ይቀጥላል ነው የምልህ። 2 3 4 እያለን እንቆጥራለን። ይመቻችሁ። ግባ እናውጣው ሀቢቢ ሂር ዊ ጎ። ክለባችን አርሰናል ክሪስቶስ ዞሊስን ከክለብ ብሩጅ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርንስቲን ነው የዘገበው ሀቢቢ። አሁን ፋብሪዚዮ ሮማኖ ሂር ዊ ጎ ይላል። አይመለከተኝም ስለሱ። ዴቪድ ኦርንስቲን አረጋግጦታል። መቻችሁ። ሰበር መረጃ አርሰናል ክርስቶስ ዞሊስን ለማስፈረም ከክለብ ብሩጅ ጋር ተስማምቷል። ግሪካዊው ዊንገር ማለት ነው። ክርስቶስ ዞሊስን ለማስፈረም አርሰናል በ40 ሚሊዮን ዩሮ ከክለብ ብሩጅ ጋር ተስማምቷል። ይህ ማለት ያው ከዚህ በፊት እንደምናውቀው ትሮሳርድን ሊተካ የሚችል አይነት ተጫዋች እየፈለጉ ነበር። በዚህም መሰረት የክለብ ብሩጁን ተጫዋች ለማስፈረም ተስማምተዋል። ይህ ተጫዋች በባለፈው የውድድር ዘመን ማለት ነው 17 ጎሎችና 23 አሲስቶችን አስመዝግቧል። አስቡት፣ ዊንገር ነው። ይህንን አቅሙን የተመለከተ አርሰናል ደግሞ ተጫዋቹን ለማስፈረም ተስማምቷል እያልኳችሁ ነው። ተጨማሪ መረጃ እንዲደርሳችሁ ይሄን ፔጅ ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን ደግሞ እንዳትረሱ። ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ። ገባርነ ሲዲ ስፖርት ብቻ ነው የሚሰክሰው። እኔ የምሰክሳለሁ ነው የምልህ። ገባርለ ፋብሪሲዮ ሮማኖ ሪፖርት አላደረገውም፣ ግን ቀድሜው ሪፖርት አደረኩት። ለምን ከፋብሪሲዮ በፊት ነው መረጃ የሚደርሰኝ። ሚኬል ሜሪኖ አጥንቶ ነው የገባው ምናምን የሚለውን ነገር እኮ ያረጋገጥኩላችሁ ነው እኔ። ገባርለ ይሄኛውም ደግሞ ዴቪድ ኦርንስቲን ከፋብሪሲዮ ዋና መረጃ ማለት ዴቪድ ኦርንስቲን ዳንዲ ለ40 ሚሊዮን ማለት ገባ። እዛ ጋር በ20 ሚሊዮን ትሮሳርድ በ20 ሚሊዮን ትሮሳርድን ሸኝተን ማለት ወጣቷን ፍሬሽ ኤነርጂ ያላትን ትሮሳርድ አምተናል ማለት ተጀመረ ነው ምን በቃ እንዴ። እኔ እኮ ቡድኔን እያጠናከርኩኝ ነው እንጂ ዋንጫውን እኮ በማርቲኔሊ በለዋለው። ገባ አይደል? ቀኝ ግዛት ነው። ጌት ሬዲ ቀኝ ግዛት ኮሎናይዜሽን ምን ትላለህ? 2 አንድ ብለው ቁጥር ይኸውልህ አንድ እነ ዞሊስን ለትናንሽ ቡድኖች የምንጠቀመው ለዩናይትድ እና ነገር እና ታዲያ አትሪክ ይዛራ አሁን ይኸውልህ ወርልድ ክላስ ዊንገር ጠብቅ። ገብቷላ? ፒኤስጂን ስንገጥም ብቻ ነው ዊንገሩ የሚያስፈልገን ማለት ነው። ለተርፊያንስ ምናምን ነገር ዞሊስ በጣም ከበቂ በላይ ነው። በማድዌኬና በዞሊስ እናሰቃያለን ነው የምልህ። ክርስቶስ ዞሊስ የአርሰናል ተጫዋች መሆኑ ተረጋግጧል። መድፈኞቹ ሁለተኛ ፈራሚያቸውን አግኝቷል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አርሰናል አዲስ ተጫዋች ሊያስፈርም ከጫፍ ደርሷል። ተጫዋቹ ክርስቶስ ዞሊስ ይባላል። የግራ ክንፍ ተጫዋች ነው። እንግዲህ ከክለብ ብሩጅ ነው የሚያስፈርሙት። 24 ዓመቱ ነው። ግሪካዊ ነው። አንዳንድ ነገሮችን ላይ ተመልክቼ ሞክሬ ነበረ። አምና ብቻ ማለት ነው በሊጉ 16 ጎልና ወደ 23 አሲስት አድርጓል። ቢሲስ በጣም ኢንሴን። አጠቃላይ ደግሞ ወደ 22 ጎልና 29 አሲስት በሙሉ ኮምፒቲሽን ያደረገ ተጫዋች ነው። በጣም የሚገርም ቁጥር ነው ያለው። ቪዲዮዎችን መመልከት ሞክሬ ነበርና በጣም ሹት ይመታል። ከሳጥን ውጭ ይመታል። በቀኝም በግራም ይመታል። የቀኝ እግር ተጫዋች ነው ግን በግራም ይመታል ማለት ነውና ለትሮሳርድ በጣም ትክክለኛ ተተኪ ማለት ነው። ትሮሳርድ ወጣት ሆኖ ነው ጀለስ በቃ በጣም ምርጥ ፊርማ ነው። እስከ 40 ይጨርሳሉ እየተባለ ይገኛል። በጥቂት ሰዓታት ውስጥ እንግዲህ ሂጎ
ልንሰማ እንችላለን። ለአርሰናል ለግራ ክንፍ በትሮሳርድ ቦታ ለመተካት በጣም ጸዴ ፊርማ ነው። አርሰናል ከዚህ ይህን ፊርማ ከጨረሰ በኋላ ወደ ብሩኖ ጉማሬሽም እንደሚዞር ፊቱ እንደሚያዞር እንግዲህ መረጃዎች እያመላከቱ ይገኛሉ። የብሩኖ ጉማሬሽ ፊርማ ማግኘት ይችል ከሆነ ለአርሰናል ሚድፊልድ ያበደ ነው። ብቻ የተጫዋች ምርጥ ፊርማ ይመስለኛል። ሄዳችሁ ቪዲዮን ለመመልከት ሞክሩ። እኔ እንዳየሁት ከሆነ ተመችቶኛል። ያው የመጀመሪያ የመጣበትን ጊዜ ትንሽ ስትራግል ሊያደርግ ይችላል። ከሌላ ሊግ ለመጡ ተጫዋቾች ፕሪሚየር ሊጉ እንደሚከብድ እናውቃለን። ነገር ግን ሂዝ ክላስ ኖ ኩዌስችን አባውት ዳት ብቻ የምንመለከት ይሆናል። ይኸው ትናንተ ጎዳ ብዬ የሰራሁት ቪዲዮ ላይ ለአመት ያስተኛው የሮድሪን ያርግለት ብለ የትኛው ጠንቋይ ነው? ቆይ በአላህ ከስሩ የበተናችሁ እንዳለ ምላሳችሁ የተረገመ የሆነማ ስልጠና ልትመረቁ ስትሉ የተበተናችሁ ናችሁ። እኔ ጋር ተሰብስበ ያለው ተነቅለው ጣ ምድረ ባለ ጥቁር ምላስ እንዳለ ይኸው 5-6 ወር በእናትህ ተጋደመ። በቃ ተቃጠልን፣ ጨስን። በአላህ ጭራሽ ሳሊባ አሁን የዝውውር እንትናችንን ያናገዋል። ተከላካይ መሀል እናመጣለን፣ ግዴታ ነው። ኧረ ቢስሚላህ እኔ ወይ እንዴት አይነት እንትን ነው በአላህ። እኔ አሁን እሺ 5 ወር ያለ ሳሊባ ምድረ ደንቆሮ ከይሲ የሰይጣን ስብስብ። እናንተ ለጓደኛ ለቅርብ ሰዋችሁ አትመለስም እንዳለ ኮመንት የእርግማን እንዴ ተራገሙ ብዬ እኮ ቪዲዮ ነው የሰራው የሚመስለው። ያ ሁሉ ኮመንት ለአንድ አመት ያርግለት ለእንትን። ኧረ ቢስሚላህ እዛው ሻወር ቤት አጉል ነገር ስትሰራ አዳልጦ ወደቅ። ምድረ ብቻ አንስቶ የምትሰራውን እኮ እናውቃለን። ምድረ የሰይጣን ስብስብ